ሴት ልጅ ለባሏ ምን አይነት ሚስት መሆን አለባት? ወሳኝ ወሳኝ ነጥቦችን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ ወይ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሁላችሁም በያላችሁበት ዓለም ዳርቻ አላህ ሱብሓነሁ ወተዓላ ሰላማችሁን ብዝት ብዝት ያደርግልኝ እያልኩኝ ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ሴት ልጅ ለባሏ ምን አይነት ሚስት መሆን አለባት? ይሄንን ዛሬ እንግዲህ ወሳኝ ወሳኝ ነጥቦችን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉኝ ማለት ነው። ቪዲዮውን እስከ መጨረሻ ማየታችሁን አትርሱ፣ ትጠቀሙበታላችሁ። ሸርም አድርጉልኝ። ላይክም በቪዲዮውን ስትጀምሩ በላይክ ጀምሩ። ሀሳብ አስተያየታችሁን ኮሜንት ጻፉልኝ። ለምትሰጡኝ ሀሳብ አስተያየት ከልብ አመሰግናለሁ። ጀዛኩሙላሁ ኸይር ብያለሁ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖ በቅንነት አሳድጉኝ እላቸዋለሁ። ውድ የሀገሬ ልጆች ሀገራችንንም አላህ ስብሐነ ወተዓላ ሰላም ያድርግልን። ወደ ነጥቦቹ እመጣለሁኝ። አንድ ሴት ልጅ ከባሏ ጋር በምትኖርበት ሰዓት አንደኛ ባሏን ማክበር አለባት። ለሱ በጣም ክብር መስጠት አለባት። በሚያዛት ነገር ላይ ታዛዥ መሆን አለባት። ነቢያችን ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሴት ልጅ መስገድ አይትችልም እንጂ ካላህ ውጭ ላለ አካል መስገድ አይችልም እንጂ ቢቻል ኖሮ ሴት ልጅ ለባሏ እንድትሰግድ አዝ ነበር ብለዋል። ስለዚህ ይሄ የሚያሳየው ምንድን ነው? ለባል ታዛዥ መሆን እንዳለብን ነው። ስለዚህ ለባሎቻችን ታዛዥና አክባሪ መሆን አለብን ማለት ነው። ሁለተኛው ደግሞ በምንኖርበት ሰዓት ከጎረቤት ጋራ ባለሽ ነገር አለማመዛዘን። ለምሳሌ ጎረቤቴ እንዲህ አላት፣ ይሄን አድርግልኝ፣ ጎረቤቴ ይሄን ገዝታል፣ ይሄን አድርግልኝ፣ ጓደኛዬ ይሄን አድርጋለች፣ ይሄን አድርግልኝ ብለሽ እንደ ራስሽ መኖር እንጂ ስለ ጎረቤት እንዲህ አድርገዋል እና ለእኔም እንዲያደርግልኝ ማለት የለብሽም። ሰው እንደ ቤቱ እንጂ አይኖርም እንደ ጎረቤቱ ይባላል ከነተረቱ ማለት ነው። እና በሶስተኛ ደረጃ ደግሞ ቤተሰቦቹን አክባሪ መሆን አለብሽ። የእሱን ቤተሰቦች በማንኛውም ሁኔታ እህት ወንድሞቹን፣ እናት አባቱን፣ የተለያዩ አክስት አጎት ዘመዶቹን አክባሪ ሁኝለት። ፍቅራችሁ ይጨምራል ማለት ነው። አንቺ ስታከብሪ እሱም ለአንቺ በጣም ክብር ይኖረዋል። አራተኛው ደግሞ ምንድን ነው? ከሱ ጋራ በምትኖሪበት ሰዓት ጽድት ብለሽ ራስሽንም ጽድት አድርገሽ ምግብ ሰርተሽ ሊሆን ይችላል፣ ልብስ አጥበሽ ሊሆን ይችላል። እሱ በሚመጣበት ሰዓት ግን ጽድት ብለሽ ቤትሽንም ጽድት አድርገሽ በጥሩ መዓዛ በጥሩ ሽታ ተቀበዩ ማለት ነው። ቀጣዩ ደግሞ እና የመጨረሻው ምንድን ነው? እሱ ወንድ ልጅ ሆዱን ይወዳል ይባላል። በምግብም ደግሞ የተለያዩ ምግቦችን በእርግጥ እሱ ሲያቀርብልሽ ነው የምታሰሪው። አንዳንዶችም አለን ሁሉ ነገር እያለን መስራት የምንሰነፍ። እንደዚህ አይነት ሴት መሆን የለብንም። የተለያዩ ነገር ምግቦችን እየሰራን ማቅረብ አለብን ማለት ነው። እና ደግሞ ኑሯችሁ ላይ ስትኖሩ ሱብሃንአላህ ያኔ በባልና በሚስት መሀል ብዙ ነገሮች ሊፈጠሩ ይችላል። ሸይጣን ሊገባ ይችላል። ሶስተኛ ሰው አለመጨመር። ስለ ባልሽ አይብ፣ ይሄም ዋናው ነጥብ ነው። ስለ ባልሽ አይብ በጣም ለምትወጃት ጓደኛሽ ሊሆን ይችላል፣ ለእናትሽ ልጅ ለእህትሽ ሊሆን ይችላል፣ ለእናትሽ ሊሆን ይችላል። የባልሽን አይብ እሱ እኮ እንዲህ ነው፣ እሱ እኮ እንዲህ ያደረገኝ እያልሽ የባልሽን አይብ ለማንም ማውጣት የለብሽም። ምክንያቱም ብዙ ትዳሮች መፍረስ ደረጃ የሚደርሱት ባልና ሚስት አልፎ ሁለተኛ ሶስተኛ ወገን ሲገባባቸው ነው ትዳራቸው ፍች ድረስ የሚደርሰው ማለት ነው። ስለዚህ ከሱ የሆነ ነገር ችግር ልታዩበት ትችላላችሁ። ከአንቺም የሆነ ችግር ላይብሽ ይችላል። ያንን ቁጭ ብላችሁ በመነጋገር ችግራችሁን ለመፍታት መሞከር።
ሶስተኛ ሰው መሀል ማስገባት ግን ጥሩ አይደለም። ምክንያቱም ሸይጣን አለ፣ በጣም ይፈታተናችኋል። እሷ እንዲህ ብላኝ እሱ እንዲህ ብላኝ እያለ እየተባባልን ከሌላ ሰው ጋር ከምናወራ አንተ እኮ እንዲህ ይሄ ችግር አለብህ፣ ይሄንን አስተካክል። እሱም ደግሞ ቁጭ አድርጎ ይሄ ችግር አለብሽ፣ በግልጽ ስትነጋገሩ ፍቅርም ይጨምራል፣ ትዳራችሁም ጥሩ ደረጃ ላይ ይደርሳል። ልጆች መውለድ አለ። ልጆች ሲመጡ ደግሞ ልጆቻችሁ እንዴት ማሳደግ እንዳለባችሁ በግልጽ መነጋገር፣ ልጆች ፊት ደግሞ አለመጣላት። ጸብ ሊኖር ይችላል፣ ማንኛውም ሰው ይጋጫል። ግን ያ ሲሆን ልጆች ፊት ቁጭ ብሎ ወይም እንደዚህ ልጆች ፊት መነጋገር የለባቸውም። ልጆቻችሁ ከወጡ በኋላ መኝታ ክፍል ስገቡ ሊሆን ይችላል። ቁጭ ብላችሁ ራሳችሁን ቼክ መደራረግ ማለት ነው። ዝም ብሎ ግን ያኔ እሷ እኮ እንዲህ ናት በሆድክ እሷም እንደዛው እሱ እኮ እንዲህ ነው እያሉ በሆድ እየተብሰለሰሉ እየሀሰቡ ከመኖር ቁጭ ብላችሁ በግልጽ መነጋገር። ትዳር በጣም ግልጸኝነት ያስፈልገዋል። ትዳር ማለት እንግዲህ እስከ ህይወት ፍጻሜያችን ድረስ ከአንድ ሰው ጋራ ነው አብረን የምንኖረው። ያ ሰው የኛ ባልሽ የራስሽ አካል ነው። ገብቶሻላ? አንቺ እሱን አይብ ባወጣሽ ቁጥር የራስሽንም አይብ እያወጣሽ ነው። ስለዚህ አይባችሁን ደብቀን አይባችንን ድብቅ አድርገን ለባሎቻችን በፍቅር ለመረዳት መሞከር፣ መሀል የሚገባውን ሸይጣን ለማቋረጥ መሞከር መጣር ነው ያለብን እንጂ ሶስተኛ ሰው ጨምረን አራተኛው ሰው ጨምረን እንዲህ ነው እንዲህ ተደረገ መባል የለበትም። ሴት ልጅ ብልሃተኛ ናት። ወንድ ልጅ በጉልበት በምን ልትይዥው አትችይም፣ ግን ብልሃተኛ ናት። በብልሃተኝነት መልክ ስላለሽ አይደለም፣ በቃ ሰክሰስፉል በኑሮሽ ስለሆንሽ አይደለም፣ ገንዘብ ስላለሽ እንደዛ አይደለም። ትዳር የሚፈልገው ሴት ልጅ ብልሃተኛ መሆን አለባት። በጣም ጠንካራ የሚባለው ወንድ እኮ በጣም ኃይለኛ የሚባለው ወንድ በሴት እንዴት ነው ሲመራ በሴት ልጅ እንትን ሲል ታዩታላችሁ። ያ ምንድን ነው? እሷ ስለምትገዛው ነው፣ በብልሃቷ ማለት ነው። ስለዚህ በጉልበት ወይም በኃይለኝነት ሳይሆን ትዳርሽን የምትመሪው በብልሃት ለመምራት መሞከር ነው። ቪዲዮውን እስከ መጨረሻ ድረስ ለምትከታተሉኝ ከልብ አመሰግናለሁ። ላይክ ሸር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን ኮሜንት ስር ጻፉልኝ። ለምታበረታቱኝም ከልብ ነው ምስጋናዬ። ሁላችሁንም በያላችሁበት አላህ ይጠብቃችሁ። ሀገራችን ኢትዮጵያን አላህ ሰላም ያድርጋት። እኛም ስደት ያለ ነው እንግዲህ ሀገር ሰላም ሲሆን ነው ሀገር አለን ብለን የምንገባውና አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያድርግልን። እወዳችኋለሁ። ከኔ በላይ አላህ ሱብሃነሁ ወተዓላ ወደድ ያድርግልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።